እግዚአብሔር አምላክ ያሻግራችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ፣ ወደ ፕሮሰሳችሁ ሄደ፣ ወደ ስራችሁ መጣ፣ ወደ ትዳራችሁ መጣ፣ ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ሕይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል፣ ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በሕይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወርቁም። እግዚአብሔር ይረዳችኋል። አለ አዲስ ቀን፣ አለ ሌላ ቀን። ወድቅ ያለው ተስፋ ቆርጫለሁ፣ እግዚአብሔር ወደ ሕይወቴ ለምን ዘገየ፣ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል። በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መመስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መመስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን፣ ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል ጌታ ሆይ፣ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል ጌታ ሆይ። አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን አብሮነት ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን ጌታ ሆይ ፉሊ ያንተን ፕሬዘንስ፣ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው ጌታ ሆይ? ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬ ምን ጸልያለን ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ያላንተ ፈቃድ በሕይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣
ጠንቋይ ያሰበው ክፎች ያሰቡት እንዳይከናወን እንዳይሆን ጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም ጸልያለሁ። አንተ ርኅሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልበ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መሥዋዕት እሰዋለሁ፣ ለእግዚአብሔር እቀኛለሁ፣ እዘምርለታለሁም። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፈ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ሥራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም።
ነገር ግን እግዚአብሔር አለ፣ የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ሕይወት ላይ የተዘባበቱ፣ በአንተ ሕይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል፣ ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ሕይወትሽ። እግዚአብሔር ያንን ቃል ወደ ሕይወትሽ ያመጣው፣ ያንን ቃል ወደ ሕይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ፣ ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ፣ ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ፣ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑ። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ፣ በዘመድ ያልሆነ፣ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ሕይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር የዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ሥራ የሚፈልጉ የተሻለ ሕይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ፣ በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት የምንባረክበት ለብዙዎች የምንተርፍበት ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን
እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባርክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣህ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ። ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ህመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ፣ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው፣ አንተ እንድትረዳቸው ጌታ ሆይ አለው እንድትል፣ በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንድ ነገር እናምናለን፣ አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን፣ አንተ ግን ረዳኸን። ስለዚህ እናመሰግንሃለን ጌታ ሆይ። ዳዊት ፍርሃት የወደቀባችሁ እግዚአብሔር በኔ ጉዳይ ላይ ጣልቃ ለምን አይገባም የምትሉ ሰዎች፣ የእግዚአብሔርን እጅ የምትሹ ሰዎች ዛሬ እግዚአብሔር ይገለጣል፣ በጉዳያችሁ ላይ ይገለጣል።
በሰጋችሁበት ጉዳይ ላይ ይገለጣል። ትንሣኤን ሊያደርግ ይመጣል። መለኮታዊ እጁ ለእናንተ ትዘረጋለች። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ካላችሁበት ድካም ያወጣችኋል። ካላችሁበት ድካም ያወጣችኋል። እየሰራችሁ በእጃችሁ ፍሬ የሌላችሁ ድካም ውስጥ ያላችሁ፣ ነገር ግን እቅድ ያላችሁ፣ ድካም ውስጥ ያላችሁ፣ የእግዚአብሔርን እጅ የምትፈልጉ፣ የእግዚአብሔርን የባርኮት እጅ የምትፈልጉ፣ የእግዚአብሔርን የሚያትረፈርፍ መለኮታዊ ተአምራቱን የምትፈልጉ ዛሬ በጌታ በኢየሱስ ስም ይገለጣል። ጠላቶቻችሁን ከመንገዳችሁ ላይ ያነሳዋል። ልክ እንደ ጳውሎስ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ፣ ዛሬ በጠላት ጥቃት ውስጥ ያላችሁ፣ በህልም የምትጨነቁ፣ ጠላት የሚያስፈራራችሁ፣ ክፉዎች የሚያስፈራሯችሁ ሰዎች ካላችሁ እግዚአብሔር እንደዚህ ይላችኋል። እግዚአብሔር እንደዚህ ይላችኋል፣ እኔ ከናንተ ጋር ነኝ፣ ማንም ክፉ ሊያደርግባችሁ የሚነሳባችሁ የለምና አትፍሩ። እጁ ይዛችኋል፣ እጁ ይመራችኋል፣ እጁ ታምራትን ታደርጋለች። ከዚህ በኋላ ጠላት በእናንተ ላይ ኃይል አይኖረውም። በምትሄዱበት ስፍራ ሁሉ መከናወንን ይሰጣችኋል፣ ኃይልን ይሰጣችኋል፣ መከናወንን ይሰጣችኋል። እግዚአብሔር መልካም አባት ነው። ለጠላት አሳልፎ አይሰጥም። ልጆቻችሁን ለጠላት አሳልፎ አይሰጥም። እናንተን ለጠላት አሳልፎ አይሰጥም። ቤተሰባችሁን ለጠላት አሳልፎ አይሰጥም። የጨለማ እጅ በጌታ በኢየሱስ ስም ይቆረጣል። እግዚአብሔር አምላክ ሞገስን በእናንተ ላይ ያደርጋል። የመከራውን ምዕራፍ ይዘጋዋል። ጌታ ሆይ በዚህ ሰዓት የሚጸልዩ፣ አብረው የሚተጉ፣ አብረው ያንተን ፊት የሚፈልጉ ከዚህ ሰዓት ጀምሮ ክፉ ከነሱ ላይ እንዲነሳ፣ አለመከናወን ከነሱ ላይ እንዲነሳ፣ ጭንገፋ እንዲነሳ፣ መለኮታዊ ጣልቃ ገብነት በሕይወታቸው ላይ እንዲሆን ያንተ መንፈስ እንዲረዳቸው ጸልያለሁ። ህመም ውስጥ ያሉ፣ በተለያዩ ሆስፒታል የሚንከራተቱ እግዚአብሔር ሆይ በጨጓራ፣ በኩላሊት፣ በካንሰር፣ በእግር እብጠት፣ በራስ ምታት፣ በኤችአይቪ፣ በጉበት፣ በተለያየ ህመም የሚታመሙ ሰዎች በጌታ በኢየሱስ ደም ጸልያለሁ። ኃይል በእነሱ ላይ እንዲያልፍ፣ የትኛውም ተግዳሮት ከነሱ ላይ እንዲነሳ፣ ክፉ ኃይል እንዳይኖርብ፣ ክፉ ኃይል እንዳይኖራቸው በጌታ በኢየሱስ ስም ጸልያለሁ። እንዳይከናወን የጨለማ ኃይል፣ እንዳይከናወን የጠላት ኃይል አንተ እንድትመጣ በሕይወታቸው ላይ፣ እንባ ከሕይወታቸው ላይ እንድሻር፣ ለቅሶ ከሕይወታቸው ላይ እንድሻር ጌታ ሆይ በሚያስፈልጋቸው ጊዜ እንድትረዳቸው እግዚአብሔር ሆይ ሲጸልዩ ዘንበል እንድትል፣ ትላንትናቸውን የሚያስረሳ መከራ፣ ትላንትናቸውን የሚያስረሳ እግዚአብሔር ሆይ መለኮታዊ ተአምራት በሕይወታቸው ላይ እንዲገለጥ ጸልያለሁ። ትላንትናቸውን የሚያስለሳ እንባ እግዚአብሔር ሆይ ትላንትናቸውን እግዚአብሔር ሆይ ከዚህ ሰዓት ጀምሮ መጨረሻው እንዲሆን ጸልያለሁ። እንዳይከተላቸው ሞት፣ እንዳይከተላቸው በሽታ፣ እንዳይከተላቸው ጨለማ እግዚአብሔር ሆይ አንተ ጣልቃ እንድትገባ እግዚአብሔር ሆይ ለመምህራን፣ ለዶክተሮች፣ ለሰራተኞች፣ ለተማሪዎች፣ ለአገልጋዮች፣ ቤት ውስጥ ለሚሰሩ፣ ከኢትዮጵያ ውጭ ያሉ፣ ኢትዮጵያ ውስጥም ያሉ፣ በተለያየ ዓለም ክልል ሆነው ይህንን ጸሎት የሚሰሙ ያንተ መለኮታዊ እጅ እንድትገለጥ በጌታ በኢየሱስ ስም ጸልያለሁ። አብሮነት እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። እንድትረዳቸው፣ ኃይልን እንድትልክ፣ አባትነትህን እንድትገልጥ እግዚአብሔር ሆይ ጸልያለሁ። ከዚህ ሰዓት ጀምሮ መለኮታዊ ጣልቃ ገብነት በሕይወታቸው ላይ እንዲሆን አባት ሆይ ጸልያለሁ። ጌታ ሆይ አሁን ያንተን ፊት እንፈልጋለን። ልክ እንደ ጳውሎስ ጌታ ሆይ ልክ እንደ ሐዋርያው ጳውሎስ እንደደረስክለት፣ ነፃ እንዳወጣኸው፣ እንደ ጎበኘኸው፣ ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው አሁንም ጌታ ሆይ በሰጉበት ጉዳይ ላይ፣ ጥያቄ በሆነባቸው ጉዳይ ላይ ድምፅህን እንድትልክ
ያንተ ድምጽ ሲያጽናና አይቻለሁ። ያንተ ድምጽ ሞትን ወደ ሕይወት ሲቀይር አይቻለሁ። እግዚአብሔር ሆይ ያንተ ድምጽ ያዘኑትን ሲያጽናና አይቻለሁ። እግዚአብሔር ሆይ ሂድ፣ አሁን ወደ ቤታቸው ግባ። ታምራት ልታደርግ ሂድ፣ ልታጽናና ሂድ፣ ልትባርካቸው ሂድ። መንፈስ ቅዱስ በዚህ ሰዓት ይህንን ጸሎት እየሰሙ ያሉ ድካም ውስጥ ሆነው እየሰሙ ያሉ ጌታ ሆይ እንድትረዳቸው ያንተ የትንሣኤ መንፈስ ወደ ቤታቸው እንዲገባ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ጸልያለሁ። ታሪካቸው ይቀየር። በሌሊት በማለዳም በቀንም የሚጸልዩ ያንተን ፊት የሚፈልጉ እግዚአብሔር ሆይ አንተን ብለዋልና ተገኘላቸው። እግዚአብሔር ሆይ ከመንገዳቸው ላይ ጠላቶቻቸውን አንሳ። እግዚአብሔር ሆይ አንተ ከተናገርከው ስፍራ እንዲደርሱ በኢየሱስ ክርስቶስ ስም ጸልያለሁ። ክፉ ይነሳ ከመንገዳቸው፣ ደጋሚዎች ይነሱ። ጨለማ፣ የትኛውም አለመከናወን እግዚአብሔር ሆይ የትኛውም ተግዳሮት ከነሱ መንገድ ላይ ይነሳ። አልፈው እንዲሄዱ፣ ጨለማን አልፈው እንዲሄዱ፣ በሽታን አልፈው እንዲሄዱ፣ ወሬን አልፈው እንዲሄዱ፣ ሐሜተኞችን አልፈው እንዲሄዱ አንተ ኃይል እንድትለቅላቸው ጸልያለሁ። አንተ ጉልበት እንድትሆናቸው ጸልያለሁ። እግዚአብሔር ሆይ የተናገርከውን የተስፋ ቃል በእነሱ ላይ እንድትፈጽም፣ ወደ ኋላ እንዳይሄዱ፣ ጠላት እንዳይጎትታቸው እግዚአብሔር እጃቸውን ይዘህ እንድትመራ በጌታ በኢየሱስ ስም ጸልያለሁ። ይህንን ጸሎት የሚሰሙ ኢትዮጵያም ከኢትዮጵያም ውጭ ያሉ ወዳጆቼን እግዚአብሔር ሆይ እጅ እንድትረዳ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእንባ ምዕራፋቸው ይዘጋ፣ የለቅሶ ምዕራፋቸው ይዘጋ። ሐናም ሐዘንተኛ መስሎ አልታየም ፊቷ ተብሎ እንደተጻፈ እግዚአብሔር ሆይ ጸሎቷን እንደሰማ ከድግግሞሽ ሕይወት እና ጥያቄ እንደገላገልካት ዛሬም ይህንን ጸሎት ለሚሰሙ ወዳጆቼ ከድግግሞሽ ሕይወት፣ ከዕዳ ሕይወት፣ ከበሽታ ሕይወት፣ ከመንከራተት ሕይወት ነፃ እንድታወጣቸው ጸልያለሁ። እግዚአብሔር ሆይ አንተን በነፃነት የሚያመልኩበትን ነገር እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። የትኛውም ጥያቄ ከነሱ ላይ እንዲሻር አንተ እጅህን እንድትዘረጋላቸው አለው እንድትላቸው እግዚአብሔር ሆይ በሚሄዱበት ስፍራ ሁሉ መከናወን እንድታደርግላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አለህ አንተ ጌታ ሆይ በዙፋን አለህ፣ ትመለከታለህ፣ ታያለህ። እግዚአብሔር ሆይ እንዴት እንደሚገቡ እንዴት እንደሚወጡ አንተ ትመለከታቸዋለህ። ከዚህ ሰዓት ጀምሮ እጅህን እንድትልክ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በቃ ጌታ ሆይ ደጋግመው ጸልየዋል፣ ደጋግመው ፊትህን ፈልገዋል። አሁን መልስ ነው የሚያስፈልጋቸው። አሁን ጌታው የሚበላ የተስፋ ቃል ነው የሚያስፈልጋቸው። ከዚህ በኋላ ጌታ ሆይ በቃ እንድትል የነሱን የመከራ ምዕራፍ፣ በቃ እንድትል የነሱን የችግር ምዕራፍ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በሕይወታቸው ላይ የታቀደ ክፉ፣ በስራቸው ላይ፣ በትዳራቸው ላይ እግዚአብሔር ሆይ በጀመሩት ቢዝነስ ላይ፣ በአገልግሎታቸው ላይ፣ በጤንነታቸው ላይ የተወረወረ ክፉ፣ የተወረወረ ቀስት ፕሮግራም የተደረገ በጌታ በኢየሱስ ክርስቶስ ስም እንዲከሽፍ ጸልያለሁ። ድምጽህን ላክ ጌታ ሆይ ላክ ወደኛ ሕይወት። ጳውሎስ ጋር እንደመጣ በሌሊት ራእይ እንደተናገርከው ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው እግዚአብሔር ሆይ ና ወደኛ ሕይወት ድምጽህን ላክ። በስራ ጉዳይ ላይ ድምጽህን ላክ። በትዳር ጉዳይ ላይ ድምጽህን ላክ። በአገልግሎት ጉዳይ ላይ ድምጽህን ላክ። በጤናችን ጉዳይ ላይ ድምጽህን ላክ። በቤተሰባችን ጉዳይ ላይ ድምጽህን ላክ። ጌታ ሆይ ያንተን ድምጽ እንፈልጋለን። ያንተን ምሪት እንፈልጋለን። ያንተን ቃል እንፈልጋለን። እግዚአብሔር ሆይ አንተ ከተናገርክ ጨለማ ይሻራል። አንተ ከተናገርክ ሞት ወደ ሕይወት ይቀየራል። ና ጌታ ሆይ በሰጉበት ጉዳይ ላይ፣ ባዘኑበት ጉዳይ ላይ
ድምጽህን እንድትልክ ጸልያለሁ። ድምጽህን እንድትልክ ጸልያለሁ። እንዳንተ ያለ ማንም የለም። አንተ ስትናገር ጨለማ ይገፈፋል። አንተ ስትናገር በሽታ ይገፈፋል። አንተ ስትናገር ድህነት ይገፈፋል። አንተ ስትናገር እርግማን ይገፈፋል። ካንተ የሚወጣው ቃል ሕይወት ነው። ካንተ የሚወጣው ቃል ጌታዬ መልካም ነው። እግዚአብሔር ሆይ ያንን እንፈልጋለን። በኃይል እንድትጎበኘን እጅን እንድትልክልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለኛ እንዳንተ ያለ የለም። አንተ መልካም አባት ነህ። አንተ ቸር አባት ነህ። ና ወደ ሕይወታቸው ታሪካቸውን ልትቀይር እንባቸውን ልታብስ በጌታ በኢየሱስ ክርስቶስ ስም እንድትገለጥ ጸልያለሁ። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው ሐዋርያው ጳውሎስን አሁንም እግዚአብሔር ሆይ ድምጽህን እንድትላክላቸው አትፍሩ እንድትል መንገድ እንድታሳያቸው ከነሱ ላይ እግዚአብሔር ሆይ መንከራተትን እንድትሰብር በሽታን እንድታነሳ ድህነትን እንድታነሳ የሰውን ፊት እግዚአብሔር እንዳያዩ አዲስ ምዕራፍ እንድትከፍትላቸው በኢየሱስ ክርስቶስ ስም ጸልያለሁ። ክፉ አይሰራባችሁም፣ እርግማን አይሰራባችሁም አለ እግዚአብሔር። ነፃ ያወጣችሁ በኢየሱስ ደም የጠራችሁ የቀደሳችሁ እግዚአብሔር አለ። አብ አባት ከናንተ ጋር ነው። የክፉ ኃይል አይሰለጥንባችሁ፣ የክፉ ፕሮግራም አይሰለጥንባችሁም። እርሱ እግዚአብሔር ከናንተ ጋር አለ። እርሱ እግዚአብሔር ከናንተ ጋር አለ። እጁን ይዘረጋላችኋል፣ ክንዱን ይዘረጋላችኋል። ጨለማ ከዚህ በኋላ ድል ፈንታ በእናንተ ላይ የለውም። አምላኬ እግዚአብሔር ጨለማን ከናንተ ሕይወት ላይ ያነሳል። እግዚአብሔር አምላክ ሌሊታችሁን እንዲባርክ ጸልያለሁ። ምሽታችሁን እንዲባርክ ጸልያለሁ። ቀናችሁን እንዲባርክ ጸልያለሁ። የትኛውም የተነሳባችሁን ተግዳሮት ጸጥ ያድርግላችሁ። የተነሳባችሁን አዋጅ ሁሉ ጸጥ ያድርግላችሁ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር በነገር ሁሉ ጉልበት ይሆናችሁ፣ በነገር ሁሉ አቅም ይሆናችሁ። ጠላቶቻችሁ እያዩ እግዚአብሔር አምላክ የሞገስን ቅባት ይቀባችሁ። እግዚአብሔር የእጆቻችሁን ሥራ በኃይል ይባርከው። ተነስታችሁ ስትሄዱ እግዚአብሔር አብሮ ይራመድ ከናንተ ጋር። ስትሰሩ እግዚአብሔር አብሮ ከናንተ ጋር ይስራ። ስትንቀሳቀሱ እግዚአብሔር ከናንተ ጋር ይንቀሳቀስ። ሞገስን በላያችሁ ላይ በኃይል ይጨምር። ድልን በላያችሁ ላይ በኃይል ይጨምር። ተሰሚነትን በላያችሁ ላይ ይጨምር። ዶክመንታችሁ ተቀባይነት ያገኝ። የጀመራችሁት ሥራ በኃይል ይትረፍረፍ። በጌታ በኢየሱስ ስም በሥራ እጦት ውስጥ ያላችሁ እግዚአብሔር አለ። በቅርቡ ይጎበኛችኋል። በቅርቡ ያስቃችኋል። በቅርቡ እንደሌላ ሰው ትጎበኛላችሁ። አምላኬ እግዚአብሔር ረዳኝ ብላችሁ ትመሰክራላችሁ። አምላኬ እግዚአብሔር ጎበኘኝ ብላችሁ ትመሰክራላችሁ። አለ የናንተ ቀን፣ አለ የምስጋና ቀን፣ አለ የባርኮት ቀን፣ አለ እግዚአብሔር አደረገልኝ የምትሉበት ቀን፣ አለ ጎበኘኝ እኮ የምትሉበት ቀን፣ እግዚአብሔርን የምታመሰግኑበት ቀን፣ ለሰዎች የተደረገላችሁን የምታወሩበት ቀን ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ጠላቶቻችሁ እስኪገረሙ ድረስ እንዴት ሊሆንላቸው ቻለ? እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ የሚያስብል የእግዚአብሔር እጅ በእናንተ ላይ ይገለጣል። አለ እግዚአብሔር ሊረዳችሁ አለ፣ ሊያግዛችሁ አለ። አልረሳችሁም፣ አልተዋችሁም ወዳጆቼ። በተለያየ ስብራት ውስጥ ያላችሁ፣ የተረሳችሁ፣ የተከዳችሁ፣ በቅርብ ሰው የተሰበራችሁ፣ የጠላት ጥቃት ውስጥ ያላችሁ ሰዎች እግዚአብሔር አለ። የናዝሬቱ ኢየሱስ አለ። የተሰበሩትን የሚጠግን፣ ያዘኑትን የሚያጽናና፣ የተከዱትን ደግሞ እንደገና የሚሸላለም እግዚአብሔር አለ። እድል የሚሰጥ፣ ሞገስን የሚጨምር፣ ከጉድጓድ የሚያወጣ፣ አዲስ በር የሚከፍት፣ ባዶ የነበረን ሰው ሰጪ የሚያደርግ እግዚአብሔር አለ። ወደ እርሱ ጩሁ፣ ወደ እርሱ ጩሁ። እርሱ ጸሎታችንን ይሰማል። እርሱ ጸሎታችንን ይመልሳል።
እንደ እግዚአብሔር ያለ ማንም የለም። ለኛ እግዚአብሔር ቸር ነው። ለኛ እግዚአብሔር መልካም ነው። ወዳጆች አመስግኑ። ብዙ ተደርጎልናል። ክፉ በእኛ ላይ ኃይል ስለሌለው ሳይሆን እግዚአብሔር ኃይሉን ሰብሮት ነው እንጂ ክፉ ብዙ ታቅዶብን ነበር። ጨለማ ብዙ አቅዶብን ነበር። ክፉዎች ብዙ አቅደውብን ነበር። እግዚአብሔር ግን ረዳን። እግዚአብሔር ግን አስመለጠን። እግዚአብሔር ግን አሻገረን። እንደ ጠላት ሐሳብ አልሆነም። ዳዊት ሲናገር እንደዚህ አለ፣ ጠላቴ እልል አይልብኝምና እንደ ወደድከኝ በዚያ አወቅሁ አለ። ጠላት እልል አይልባችሁም። ጠላት የእናንተን ውድቀት አይሰማም። ጠላት የእናንተን ሽንፈት ሰምቶ እልል አይልም። ጠላት የእናንተን መክሰር ሰምቶ እልል አይልም። ጠላት የእናንተን ባዶነት አይቶ እልል አይልም። ጠላት የእናንተን መታመም አይቶ እልል አይልም። ጠላት የእናንተን መደናቀፍ አይቶ እልል አይልም። እግዚአብሔር ለጠላት እልልታ አሳልፎ አይሰጣችሁም። የጠላት ሐሳብ አይከናወንም። እግዚአብሔር ያወራው ብቻ ይሆናል። ልክ ሐዋርያ ጳውሎስን ጌታን በሌሊት ተገልጦ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ክፉ የሚያደርግባችሁ አይኖርም። ለምን? እግዚአብሔር አለ። ትላንትን ያሻገራችሁ፣ ትላንትን የረዳችሁ፣ ትላንትን ጉልበት የሆናችሁ እግዚአብሔር አለ። አሁንም ትሻገራላችሁ። ይህንን መከራ ትሻገራላችሁ። ከፊት ለፊት ያለውን ቻሌንጅ ትሻገራላችሁ። እግዚአብሔር አምላክ በነገር ሁሉ ይጎበኛችኋል። እግዚአብሔር አምላክ በነገር ሁሉ እጁን ይዘረጋላችኋል። ሞት ለእናንተ አልታቀደም። ኪሳራ ለእናንተ አልታቀደም። እግዚአብሔር አምላክ አሻግራችኋል። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል። ጥፋት ወደ እናንተ እንዳይመጣ ጸልያለሁ። ጭንገፋ ወደ እናንተ እንዳይመጣ ጸልያለሁ። ቤታችሁ የተጠበቀ ይሁን። ሕይወታችሁ የተጠበቀ ይሁን። ትምህርታችሁ የተጠበቀ ይሁን። ስራችሁ የተጠበቀ ይሁን። እግዚአብሔር አምላክ በጌታ በኢየሱስ ስም በምትኖሩበት አካባቢ ተሰሚነትን እንዲሰጣችሁ ጸልያለሁ። ሞገስን እንዲሰጣችሁ ጸልያለሁ። ኃይሉን እንዲለቅላችሁ ጸልያለሁ። ከዚህ ሰዓት ጀምሮ እልልታ ወደ ቤታችሁ ይግባ። ምስጋና ወደ ቤታችሁ ይግባ። ተቀባይነትን የሚያደርግ የእግዚአብሔር እጅ በእናንተ ላይ እንድትገለጥ ጸልያለሁ። ከዚህ ሰዓት ጀምሮ የእንባን ምዕራፍ እግዚአብሔር ዘጋው። የእንባን ምዕራፍ እግዚአብሔር ዘጋው። እልልታ 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 ወደ ቤታችሁ ይሆናል። እልልታ ቤታችሁ ላይ ይሆናል። እልል ስትሉ ይሰማሉ ጠላቶቻችሁ። ስታመሰግኑ ይሰማሉ። ምን ሆነላት ነው? ምን ሆኖለት ነው ማለት ይጀምራሉ። እልልታ 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 ቤትሽ ላይ ይሆናል። እልልታ ቤት ላይ ይሆናል። እልልታ ህይወት ላይ ይሆናል። ያ የሰጋችሁበት ጉዳይ ጠላት ይህንን ነገር ያበላሽብኝ ይሁን ብላችሁ የሰጋችሁበት ጉዳይ አይከናወንም። እግዚአብሔር ያለው ብቻ ይሆናል። እግዚአብሔር የተናገረ ይሆናል። እግዚአብሔር መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ይደርሳል፣ ይደርሳል። እኛ በጨረስነው ጉዳይ ላይ ይደርሳል። እኛ በቃ ባለው ጉዳይ ላይ ይደርሳል። እኛ ተስፋ በቆረጥንበት ጉዳይ ላይ ይደርሳል። ልባችን በዛለበት ጉዳይ ላይ ይደርሳል። እንደገና ነገር ያሰማምራል። እንደገና ይሰራዋል። እንደገና ውብ ያደርገዋል። እግዚአብሔር የእንደገና አምላክ ነው። ተስፋ የቆረጣችሁ እግዚአብሔር አይመጣም ያላችሁ ሰዎች እናንተ ጸልያችሁ እናንተ ጨርሻችሁ ያስቀመጣችሁት ጉዳይ ላይ እግዚአብሔር ትንሣኤን ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። የክፉ ሐሳብ አይከናወንም። የጨለማ ፕሮግራም አይከናወንም። እግዚአብሔር የእንደገና አምላክ ነው። እግዚአብሔር ቸር አምላክ ነው። መጣ ወደ ህይወታችሁ። ታሪካችሁን ሊቀየር መጣ። ነገራችሁን ውብ ሊያደርግ መጣ። እግዚአብሔር አምላክ የማይለመድ ቸር አምላክ፣ ርኅሩህ መልካም እግዚአብሔር መልካም ነገር ያደርግላችኋል። አለ የተሻለ ቀን፣ አለ ብሩክ ቀን። እግዚአብሔር አምላክ ከዚህ ሰዓት ጀምሮ እንባችሁን አበሰ። ሌሊታችሁ ሁሉ የተባረከ ነው። በነገር ሁሉ ከፍ በሉ። አይዟችሁ። ጠላት ያወራው አይሆንባችሁም። እግዚአብሔር የተናገረው ይሆናል።
ጳውሎስ ላይ የተናገረው ቃል ተፈጸመባችሁ። ምስጋናና እልልታ በሕይወታችሁ ላይ ይሆናል። ክፉ ያሰቡ ጠላቶች ሐሳባቸው አይፈጸምም። እግዚአብሔር ወደ መልካም ስፍራ ይመራችኋል። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን። ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል። ጌታ ሆይ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል። ጌታ ሆይ አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን አብሮነት ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን። ጌታ ሆይ ፉሊ ያንተን ፕሬዘንስ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው? ጌታ ሆይ ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬ ምን ጸልያለን? ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ሆይ ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር ሆይ መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ያላንተ ፈቃድ በሕይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት እንዳይከናወን እንዳይሆን ጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም ጸልያለሁ። አንተ ሩህሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልቤ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ የእግዚአብሔርን ክብር ውበት አይ ዘንድ፣ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና፣
በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መሥዋዕት እሰዋለሁ። ለእግዚአብሔር እቀኛለሁ፣ እዘምርለታለሁ። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፈ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ሥራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ። የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ሕይወት ላይ የተዘባበቱ፣ በአንተ ሕይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል። ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ሕይወትሽ። እግዚአብሔር ያንን ቃል ወደ ሕይወትሽ ያመጣው፣ ያንን ቃል ወደ ሕይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ። ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል።
እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ፣ ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑ። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ በዘመድ ያልሆነ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ሕይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር የዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ሥራ የሚፈልጉ የተሻለ ሕይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ። በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት የምንባረክበት ለብዙዎች የምንተርፍበት ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባርክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣህ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ
ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ፣ እግዚአብሔር ሆይ አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ። ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ህመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ፣ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው፣ አንተ እንድትረዳቸው ጌታ ሆይ አለው እንድትል፣ በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንድ ነገር እናምናለን፣ አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን። አንተ ግን ረዳህን። ስለዚህ እናመሰግንሃለን ጌታ ሆይ። ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ እንዳለ ገበታን ስላዘጋጀህልን እናመሰግናለን። በሄደብን ነገር አናጉረመርምም። አንተ መልካም ነህ። እጥፍ አድርገህ ስለምትመልስልን እናመሰግናለን ጌታ ሆይ። ከፍ ከፍ እናደርግሃለን። ጸሎታችንን ስለሰማ እግዚአብሔር ሆይ ልመናችንን ስላደመጥክ ደግሞም ስለመለስክ እናመሰግንሃለን። ይህንን የሰሙ ሁሉ የተባረኩ ይሆኑ ጌታ ሆይ። ከፍ ከፍ እናደርግሃለን። ለዘላለም በልባችን ላይ ጌታ ነህ። አሜን፣ አሜን፣ አሜን። አባ አባት ሆይ በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን።